አሳዛኙ የነጻነት ወርቅነህ ህልፈትና ከጀርባ ያዘላቸው እጅግ ውስብስብ የሆኑ ነገሮች እየተገለጡም ይገኛሉ። እጅግ አሳዛኝና ልብ ሰባሪ ነው። አንዳንዶቻችን ከሚስቁ ሰዎች ጀርባ ውስጣቸውና ልባቸው ውስጥ ያለውን ስሜት ለመረዳት እጅግ እንታገላለን፣ እንቸገራለን። የሚስቁ ሰዎች አንዳንድ ጊዜ ደስተኛ እንደሚመስሉና ሁሌም የተሳካላቸው እንደሚመስል በሁላችንም ዘንድ ግልጽ ነው። ታዲያ ነጻነት ወርቅነህ ላይ ያየነው ነገር እንደዚህ ነው። እጅግ ልብ ሰባሪና አሳዛኝ የተደበቁ ምስጢሮች እየወጡም ይገኛሉ። አንድ ነገር ሹክን በላችሁ፣ እጅግ አሳዛኝና ልብ ሰባሪ ነው። ነጻነት ወርቅነህ ከህመሙ ጋር ሲታገል አብሮት ማን ነበር የሚለው የብዙዎቻችን ጥያቄ ሊሆን ይገባል። እጅግ አሳዛኝ ነው። ምክንያቱም መላው ቤተሰቦቹ አሜሪካን ሀገር እየኖሩ ባሉበት ጊዜ ነጻነት ወርቅነህ ደግሞ ኢትዮጵያ እየኖረ እንደነበር በሁላችንም ዘንድ ግልጽ ነው። ታዲያ የበሽታው አቅም እየበረታ በሚመጣበት ጊዜ ከጎኑ ሆኖ ማን ያጽናናው፣ ማንስ እያስታመመው ነበር የሚለው የብዙዎቻችን ጥያቄ ሊሆን ይገባ ነበር። ለለቅሶ ወይም ከእልፈቱ በኋላ ለማስቀበር ቤተሰቦቹ እንደመጡና ከዚያ በኋላ ደግሞ ተመልሰው ወደ መጡበት ሀገር እንደተመለሱ በሁላችንም ዘንድ ግልጽ ነው። በዚህ መካከል ደግሞ ነጻነት ወርቅነህ ታዲያ በበሽታ መካከል ሲሰቃይና ዋጋ በሚከፍልበት ጊዜ ባለቤቱ የት ነበረች የሚለው የብዙዎቻችን ጥያቄ ሊሆን ይገባል። ለምንድን ነው አንድ ላይ ሆኖ ችግሩንና በሽታውን እያወቀች አብራ መጋፈጥ ከብዷት ነው ወይ? ለምንድን ነው አብሮ መሆን ያልቻሉት? የብዙዎቻችን ጥያቄ ሆኖ ሊከርም የሚገባ ጉዳይ ነው። ለሐዘኑና በስተመጨረሻ ለቀብሩ እንደተገኘች በሁላችንም ዘንድ ግልጽ ነው። በዚያ መካከል ከነጻነት ጋር አንዳንድ አለመግባባቶች እንደነበሩና እሷ እዚህ መታ መኖር እንደማትፈልግ እሱ ደግሞ አሜሪካን ሀገር ሄዶ መኖር እንደማይፈልግ በተደጋጋሚ ይናገር ነበር። ከዚያ መካከል አንደኛው ምክንያቱ ምንድነው? ነጻነት ወርቅነህ ስራው እዚህ ነው፣ የሚያውቀው ህዝብ እዚህ አለው። አሜሪካን ሀገር ሄጄ ማን ያቀኛል? ስራ ፈትቼ ዝም ብዬ መቀመጥ ብቻ ለኔ ህይወቴን እንድገፋው አያደርገኝም በሚል ሐሳብ እንዳልተግባቡ በሁላችንም ዘንድ ግልጽ ነው። ያላግባባቸው ነገር ነጻነት ወርቅነህ እዚህ ያለውን ስራ ትቶ ዛን አሜሪካን ሀገር ሄዶ እንደገና ለመስራትና ለመንቀሳቀስ ሁኔታዎች አይመቻቹለትም። ህዝቡ ያውቀዋል። ረጅም ዓመታትን በፊልምና በተለያዩ ስራዎች መካከል የገነባውን ስምና ዝና አጥቶ እንዲሁ ዝም ብሎ አሜሪካን ሀገር መኖር የህይወት ፈተናውና ከባዱ የህይወት ጉዞ እንደሆነ በተደጋጋሚ ለሚስቱ ይናገራት ነበር። በዚያ መካከል አለመስማማታቸው በሁላችንም ዘንድ ግልጽ ሊሆን ይገባል። የኋላ ነገሮች እየበረቱ መጡ። ነጻነት በሚታመምበት ጊዜ ማን እያስታመመው ነበር? የብዙዎቻችን ልብ ሰባሪና አሳዛኝ የሆነ ነገር ብቅ ብሏል። አሁን እየተሰሙ ያሉ ነገሮች ደግሞ አንዳንዴ ነገሮችን በተረዳንና በቆፈርንባቸው ሁኔታዎች ሁሉ አዳዲስ ነገሮች ብቅ እያሉ ይመጣሉ። ለካ ነጻነት ወርቅነህ ሲስቅና ሲጫወት የነበረው ህመሙን ብቻ ደብቆ ሳይሆን ከፍቅር ውጪ ሆኖ ይኖር የነበረበትን የቤተሰቡን አንድ ወዳጅነትን ያጣበትን የህይወት መልክ እየተገበረ ነው የኖረው። ምን ማለት መሰላችሁ? አንዳንድ ጊዜ ነገሮችን ደብቆ እንኳን ቢያልፍም ነገር ግን ያለ ቤተሰብ ያለ ባለቤትና ያለ ሚስት ነገሮችን መግፋት እጅግ ፈታኝ ነው። ህመሙን ተሸክሞ ስራ ውጥረቶችን ተቋቁሞ ከዚያ መካከል ደግሞ እሷን አሜሪካን ሀገር አስቀምጦ ልጆቹንም እዛው ትቶ እዚህ ለስራና ህይወቱን ለመግፋት ሲደረግ የነበረ ትንቅንቅ እጅግ ልብ ሰባሪና አሳዛኝ ነው። ታዲያ ሰይፉ በስተመጨረሻ አዲስ ነገር ይዞ ብቅ ብሏል። ልብ ሰባሪና አሳዛኝ ነገሮች እየወጡ ይገኛሉ። እጅግ በጣም ልቤ ተሰብሯል፣ አዝኛለሁ። በሰዓቱ ንግግር ማድረግ ያልቻልኩት ከራሴ ጋር እጅግ ፈተና ውስጥና ግብ ውስጥ ነበርኩኝ። የመጀመሪያው ፈተናዬ ምንድነው? ትላንት የነበረ ዋጋ የተከፈለበት ነገር በአንዴ እንደዚህ ቀጥ ብሎ ሲቆም ያሳዝናል። ነጻነትን በቅርበት አውቀዋለሁ። ከሱ ጋር የተሻለ ስራ ለመስራት አብረን አውርተናል፣ ተመካክረናል። በስተመጨረሻ ግን የህይወቱ ማብቂያ በዚህ ልክ ይሆናል ብዬ አላሰብኩም። አርቲስቶቻችንን ወይም አብሮን የስራ ባልደረቦቻችንን ባየው ጊዜ እጅግ ልቤ ተሰብሯል። ትላንት በሌሎች ሀዘኖች ተሰብስበናል። ዛሬ ደግሞ የምንወደውና የቅርብ ወዳጃችንን አተን ልንቀብረው ተሰብስበናል። ነገ ደግሞ የሁላችንም እጣ ፈንታ እንደዚህ ነው። ብዙ ዋጋዎችን ከፍያለሁ። ነጻነት ወርቅነህ ደህና ሆኖ በተስፋ እንዲንቀሳቀስ ብዙ ዋጋዎችን በግሌ ከፍያለሁ። ያንን ነገር ሳስብ ግን ገንዘብ ምንም ማድረግ የማይችል ነገር እንደሆነ ተረዳው። ትላንት ደህና ነኝ ብሎ የነገረኝ ሰው ዛሬ ጠዋት ደግሞ ቀብሩ ሲሰማ እጅግ ልቤ ተሰብሮ አዝኜ ግራ በመጋባት ውስጥ ነበርኩኝ።
ባለቤቴ ስለኔ በደንብ ታውቃለች። እጅግ ልቤ አዝኗል፣ አልቅሻለሁ። በሰዓቱ ንግግር ማድረግ ከብዶኛል። ምን አለበት ልባችን እያነባና እየደማ በዚያ መካከል ግን በሰው ዘንድ አንደበታችንን ከፍቶ ማውራት አይከብደንም ይሆናል። ነገር ግን በሰዓቱ የመረጥኩት የልቤ ውስጥ ያለውን ጩኸት ወጥቼ ለማውራት አቅሙን አላገኝም፣ ድፍረትም አላገኝም። ስለዚህም እጅግ ብዙ ከማዘን የተነሳና ልቤ እያለቀሰ ከመሆኑ የተነሳ ቆሜ የማወራበት ድፍረት ስላጣው ነው። ስለዚህ ነፂን በጣም ወደዋለሁ። በቅርብ ጊዜ አዳዲስ ሐሳቦችንና ትልቅ እቅዶችን ይዞ እንደሚመጣ አጫውቶኛል። አብረን ብዙ ለመስራት ተመካክረናል። አሁን ደህና እንደሆነ ተናግሮኛል። በዚያ መካከል ግን በንጋታው ትላንት ቪዲዮ ቀርጾ ሰላም ተባብለን የተገናኘን ሰዎች ጠዋት ደግሞ የሞት መርዶ ሰምቼ ሳለቅስ ምን ብዬ በምን ድፍረቴ እንዴት ብዬ ረስቼውና እንዴት ተጽናንቼ ነው በድፍረት ነገሮችን ለማውራት የማስበው። እጅግ ልብ ሰባሪ ነው። እስከዛሬ ድረስ አላመንኩም። ልቤ ተሰብሯል። እስካሁን ድረስ ህልም እየመሰለኝ ነው ሲል ተደምጧል። ሰይፉ ፋንታሁን የሰጠው መግለጫ በዚህ ልክ ነው። ስለዚህ የኢትዮጵያ ህዝብ እንዲረዳልኝ የምፈልገው በሰዓቱ ንግግር ማድረግ ያልቻልኩት እጅግ ሀዘን ውስጥና በልብ ስብራት ውስጥ ስላለው እንጂ መግለጫ መስጠትና ሀሳብ መስጠት ከብዶኝ አይደለም። ረጅም ዓመታቶችን በካሜራ ፊትና በስራዬ ላይ በካሜራ ፊት እያወራውና እየሰራው ነው የቆየሁት። ንግግር ማድረግ ብቻ ስላልከበደኝ አይደለም። ነገር ግን አንድ ነገር እንድትረዱልኝ የምፈልገው ነፂን እማቀው እኔ እንደ አንድ የስራ ባልደረባ ብቻ ሳይሆን እንደ ቅርብ ወዳጄ ስለሆነ ያውነውን ነገር ማመን ስላልቻልኩ ልቤ ተሰብሮ ነው እንደዚህ ያደረግኩት ሲል ተደመጠ። ሁላችንም እጅግ ልብ ሰባሪ እንደሆነ ሰምተናል። ሁላችንም የነፂ ህልፈት ብዙዎቻችንን ልባችንን ሰብሯል። እስከዛ ድረስ መጽናናት ከብዶናል። ብዙዎቹ በቤታቸው ሀዘናቸውን ማውጣት ከብዷቸው ህልም እየመሰላቸው እየቀጠሉ ይገኛሉ። ሰይፉም አክሎ እንደዚህ አለ። ቤተሰቦቹን በደንብ ዛሬ ትኩር ብዬ አይቻቸዋለሁ። ባለቤቱ በዚህ ህመም ውስጥ አብራ አለመኖሯ እጅግ ልቤን በሰዓቱ በቦታው ሰብሮኛል። እጅግ አዝኛለሁ። በምመለከታት ሰዓት ግን እጅግ ያዘንኩትና የተሰማኝ ነገር ነፃነት ብቻውን የነበረበትን ጊዜና በፈተና መካከል ሲጋፈጥ የነበረበትን የህይወት መንገድ ሳስብ እጅግ ልቤ ተበሳጨ፣ በቁጣም ልቤ ተሞላ። በዚህ መካከል አብራው ያልሆነችው ሚስት ዛሬ ደግሞ ለማስቀበር ስትመጣ እንዴት ልቤ ያዝንም፣ እጅግ ልቤ ተሰብሮ ነበር። ይህንን ነገር ስናገር የኢትዮጵያ ህዝብ እንድጠላት ብዬ ሳይሆን አንዳንድ ጊዜ ፈጣሪ ለእናንተ ያሰበው የህይወት መንገድ አለም። በዚያ ፈተና ውስጥ እንድታልፉ ትገደዳላችሁ። አብሮ ለመኖር ቢጥሩም ነገር ግን አብሮ ለመኖር ባለመቻላቸው ምክንያት ነፃነት ወርቅነህ በሽታውን ተሸክሞ በኢትዮጵያ መካከል እየኖረ እንደነበርና አሜሪካን ሀገር ለመኖር እንዳልፈለገ በሁላችንም ዘንድ ግልጽ ስለሆነ በዚህ ፈተና መካከል ሲያልፍ አብረው አለመኖሯ እጅግ ልቤን ጎድቶታል። አሁን በቀብር ሰዓት ሳይ ደግሞ ልቤ እጅግ አዝኗል በሷም ሲል ሐሳቡን አክሎ ተናግሯል። የነፂ የትዳር ጉዳይ እጅግ ያሳዝነኛል። ብቻውን ነገሮችን ሲጋፈጥ ከሚስቱ ውጪ አብሮ ለመኖር ባለመቻላቸው እጅግ አዝኜለታለሁ። ነገር ግን አንድ ነገር ማውራት የምፈልገው አንድ ጉዳይ አለ። ሚስቱ እጅግ እንደሚወዳት እንጂ በዚያ መካከል ግን እዛኛው በኩል ላይ ወይም በእሷ በኩል ያበቁ ነገሮች ያሉ ይመስላሉ። ረጅም ዓመታቶችን አይገናኙም። በዚያ መካከል ድንገት እንደ መልእክተኛም ብቅ ብላ ሰላም ብላው ትሄዳለች። ከዛ ውጭ ግን በሱ መካከል አዲስና ሁሌም እንደሚወዳት እንደሚያፈቅራት ይናገረኛል እንጂ በእሷ በኩል ያሉ ነገሮች ከተዘጉ የቆዩም የሰነበቱም ይመስላሉ።